እንግዲህ የእግዚአብሔር የቀደመ ዕውቀት ላይ ተጨማሪ ነጥቦች ለመናገር እንግዲህ እግዚአብሔር በቀደመው ዕውቀት ውስጥ አምላካዊ ፍቅሩ መለኮታዊ ፍቅሩ ነው የሚታየው። ሰውን ዓለማትን የወደደበትን ነገር ነው የሚታየው እንጂ የእግዚአብሔር ድህነት የተነፈጉ ሰዎችን በሚያሳይ መልኩ ለጥፋት የተመረጡትን በመለየት መልኩ አይደለም። የእግዚአብሔር ድህነት የተላከላቸው የሚሰሙ የሰው አይነቶች ስለሆኑ በሐዋርያት ሥራ ምዕራፍ 28 ቁጥር 28 ላይ እንደተጻፈው እንግዲህ ይህ የእግዚአብሔር ድህነት ለአሕዛብ እንደተላከ በእናንተ ዘንድ የታወቀ ይሆን ይላል ሐዋርያው ጳውሎስ። እነርሱ ደግሞ ይሰሙታል ይላል። እንግዲህ እግዚአብሔር ዓለም ሳይፈጠር ያቀደው መልካም ነገር ለክብራችን የወሰናቸው መልካም ነገሮች ለድህነታችን የወሰነው ለዘላለም ሕይወት የወሰናቸው ነገሮች በሙሉ አሁን በመስማት አሁን የኛን መስማት የሚጠብቁ ነገሮች ናቸውና ተልኳል። ነገር ግን ያን ነገር ያልተቀበሉ ሰዎች የሚባሉት ሊሰሙ ፈቃደኛ ያልሆኑ ናቸው። ስለዚህ ይህ ድህነት ለአሕዛብ እንደተላከ በሚናገርበት ነገር ማረጋገጫው ምንድነው? ይሰሙታል። ይህ ክፍል የሚያስተምረን ድህነት ለሁሉ ተልኮ ሳለ የሚገፉት ያልተገባቸው ሆነው ሲቆጠሩ የሚሰሙት ደግሞ የተላከላቸው ሆነው ታይተዋል ማለት ነው። ድህነት መዳንን የሚገፉ ሰዎች በራሳቸው የፈረዱ ናቸው እንጂ በእግዚአብሔር አድሎ የተደረገባቸው ወይንም እግዚአብሔር የፈረደባቸው አይደሉም። ይህንን ነው እንግዲህ አሁን ይሰሙታል ከሚለው ቀጥሎ ሐዋርያት ሥራ 13:46 ላይ ጳውሎስ እና በርናባስ ገልጠው የእግዚአብሔር ቃል አስቀድሞ ለእናንተ ይነገር ዘንድ ያስፈልጋል። ቅርብ ለነበሩት ነው መጀመሪያ የተነገረው። ነገር ግን ከገፋችሁት የዘላለም ሕይወት እንዳይገባችሁ በራሳችሁ ከፈረዳችሁ ግን እነሆ ወደ አሕዛብ ዞር እንላለን አለ። መክፋታቸው የዘላለም ሕይወት አይገባኝም፣ በቃ አልፈልግም፣ በእግዚአብሔር መንግስት መታደም አልፈልግም፣ ክርስቶስን አልፈልግም፣ ሕይወትን አልፈልግም፣ የኃጢአት ስርየትን አልፈልግም፣ አዲስ የመንፈስ ኑሮ አልፈልግም ብለው ሰዎች ሲገፉ በራሳቸው ነው የፈረዱት እንጂ እግዚአብሔር የፈረደባቸው አይደለም። ስለዚህ ወደ አሕዛብ ዞር ሲሉ እናያለን። አማኞች ሆነው በአዲስ ኪዳን የታዩት ክርስቲያኖች በሚያስገድድ ጸጋ የተገደዱ ክርስቲያኖች አይደሉም። ወይንም እምነት የተቸራቸው እነሱ ማመን አቅቷቸው እግዚአብሔር እንዲያምኑ ያደረጋቸው አይደሉም። በፈቃዳቸው ለዘላለም ሕይወት የተዘጋጁ ናቸው። የእግዚአብሔርን የጸጋ ስጦታ አውቀው ማመንና መታዘዝ የቻሉ ናቸው። ሐዋርያት ሥራ 13:48 እነ ሐዋርያው ጳውሎስ የቅድሙን ቃል ሲናገሩ ማለት ነው አሕዛብ ይሰሙታል ሲሉ፣ ወደ አሕዛብ ዞር እንላለን ሲሉ አሕዛብ ይህን ነገር ሰምተው ደስ አላቸው፣ የእግዚአብሔርን ቃል አከበሩ፣ ለዘላለም ሕይወት የተዘጋጁ ሁሉ አመኑ። ይኸው የነሱን ድርሻ ተመልከቱ፣ አከበሩት። ስለዚህ ባከበሩት ነገር ሕይወትን አገኙ፣ ከዛ አመኑ። የእግዚአብሔር የቀደመ ዕውቀትና ውሳኔው ትክክለኛው ትርጉም ምንድነው ብለን ከጠየቅን ይህ አንድን ግለሰብ ከተቀረው የሰው ዘር ለይቶ በማወቅና በማወሰን ጉዳይ ላይ የሚያተኩር ካልሆነ ምን ማለት ነው ታዲያ ብላችሁ የምትጠይቁ ካላችሁ እግዚአብሔር የሰውን ፊት አይቶ በማያደላው ባህሪው በፍትሃዊ የፍርዱ መሰረት የሚታወቅ አምላክ ስለሆነ ለማንም አታደላም
የሰውን ፊትም አትመለከትም ብለው ተቃዋሚዎች እንኳን የሚመሰክሩለት ስለሆነ ማቴዎስ 12:26 ይሄ ጌታ በሮሜ መልእክት የዘላለም ሕይወትን የሚሰጠው በተቀበሉት በታዘዙት በእምነት በሚጸኑት ላይ ወይንም በእንደዚህ አይነት ሕይወቶች ላይ እንደሆነ ከመልእክቶች ሁሉ በፊት አስቀድሞ ሐዋርያው ጳውሎስ መናገር ይጀምራል። በሮሜ ያለውን ትምህርት ከመስጠቱ በፊት ሮሜ ምዕራፍ 2 ቁጥር 7 ላይ ይህን ነገር በስፋት ይናገረዋል። ምንድነው በዚህ ነገር የሚለን ብለን ስናይ በበጎ ስራ በመጽናት ምስጋናንን፣ ክብርን፣ የማይጠፋን ሕይወት ለሚፈልጉ የዘላለም ሕይወት ይሰጣቸዋል ይላል። ስለዚህ የእግዚአብሔር የቀደመ እውቀቱ ትኩረቱ ግለሰቦች ላይ አይደለም ማለት ነው። እግዚአብሔር አምላካችን የሰውን መልክ አይቶ በማድላት አንደኛውን ለሕይወት ሌላኛውን ለጥፋት አልወሰንም። ሰዎች የግል ምርጫቸውና የግል አመጻቸው ከእግዚአብሔር ከዘላለማዊው ክብር ያጎላቸዋል። እንግዲህ ግልጽ ነው። ስለ እግዚአብሔር ሊታወቅ የሚገባው ነገር ሁሉ ሮሜ ምዕራፍ 1 ላይ በቃ ፍጥረት ከተፈጥሮ እንኳን ሰው መማር ይችላል ይላል። ምዕራፍ 2 ላይ ደግሞ እግዚአብሔር ሕሊናን ሰጥቶታል ይላል። ስለዚህ እነዚህን ነገሮች ሁሉ እምቢ ብሎ እነዚህን ነገሮች ሁሉ ተቃውሞ ነው ሰው ወደ ፍርድ የሚሄደው ማለት ነው። ሌላው እንግዲህ የእግዚአብሔር የቀደመው እውቀቱ በአዳማዊ ባህሪያችን ወይንም በራሳችን ግለሰባዊ ማንነት ላይ የተመሰረተ አይደለም ያልንበት ምክንያት በክርስቶስ በውድ ልጁ እያለ በእርሱ ስራ እያለ በክርስቶስ ለማድረግ የወደደበት እያለ መንገዱ እያለ አሰራሩ እያለ ነው የሚያስተምረን። ይህንን አስቀድሞ በእግዚአብሔር ዘንድ መመረጡን ማንም ሰው የማይመካበት ነገር ሁሉ በእርሱ በኩል ሆነ በሚል መረዳት ወደ እግዚአብሔር የቀደመ እውቀትና ውሳኔን የምንጨመርበት ትህትናን የሚያመለክት ነው። አሁን ስለ ክርስቶስ ስለ ጌታችን ስለ ኢየሱስ ክርስቶስ ስላዳነን ሲናገር ነገር ሁሉ በእርሱ በኩል የሆነ እኛም በእርሱ በኩል የሆነን ነው የሚለው አንደኛ ቆሮንቶስ ምዕራፍ 8 ላይ ማየት ትችላላችሁ። ስለዚህ ይሄ ትሁት ያደርገናል። ከኛ የሆነ ምንም ነገር እንደሌለ እንድናስብ ያደርገናል። ስለዚህ ማንም በክርስቶስ ቢሆን በልጁ ቢሆን አዲስ ፍጥረት ወይንም ዳግመኛ ወደ መወለድ ክብር ከውሃና ከመንፈስ በጥምቀት በመወለድ በመንፈስ ቅዱስ በመታደስ አዲስ ልደትን የሚቀበልበት የድህነት አሰራር ማለትም በእግዚአብሔር የማዳን እቅድ በተግባር ይታቀፋል ማለት ነው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ ገደብ የለው። የእግዚአብሔር የቀደመ እውቀትና ውሳኔው ሁሉን አይነት የሰው ልጅ የሚመለከት ሆኖ በአፈጻጸሙ በውጤቱ ግን እያንዳንዱ ግለሰብ በግል ምርጫውና በግል ውሳኔው የሚቀበለው ሆኖ የቀረበ ነው። በእግዚአብሔር እቅድና ቅድመ ሁኔታዎችን የተቀበለ ሁሉ የሚሰጠው ሰማያዊ በረከት ነው። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 9 ይህ እንደ በኩራት ማህበር እንደ ቅዱስ ሕዝብና እንደ እግዚአብሔር ልጆች የሚቆጠሩ የቅዱሳን ህብረት ውስጥ ታቅፎ እንደታወቀ የሚያስቆጥረው ነው። ውጤቱ እኛ እዛ ማህበር ውስጥ መገኘታችን ይሆናል ማለት ነው። እዛ ውስጥ ታቅፈን ራሳችንን እናገኘዋለን ማለት ነው። በአዲስ ኪዳን ክፍል የሆኑ ያሉ መልእክቶች በተለይ ለቤተ ክርስቲያን የተጻፉ የምንላቸው ሁሉ መዳንን ለተቀበሉ ቅዱሳን መዳንን አግኝተው ለታደሱ ለተቀደሱ
ለዳኑ ቅዱሳን የተጻፉ መሆናቸው ይታወቃልና በአዲስ ኪዳን የድህነት እቅድ ውስጥ ያላለፈ አዲስ ሰው ወይም እንግዳ እነዚህን ምልክቶች በጥንቃቄ ካላነበበ ሊሳሳት ይችላል ያልነው ለዛ ነው። ወደኋላ ይሄ የተጻፈላቸው ሰዎች ምን አድርገዋል፣ ከምን በኋላ ምን ተባሉ፣ ምን ታዘው፣ ምን አይነት መንገድ ሄደው ነው ይሄ ነገር የተጻፈላቸው የተከናወነው እያለ ቢያነበው መልካም ነው የምንለው ለዛ ነው። አለበለዛ ለኛ የማይሆነን ያልተገባን ባልደረስንበት ቦታ ላይ ለቅዱሳን የተጻፈውን ነገር እያነበብን በጨለማ ለተቀመጡ ሁሉ የሚሰራ ሊመስለን ይችላል። ይሄ ስህተት ነው ማለት ነው። ብዙዎች የሚስቱበት ምክንያት የጳውሎስን መልእክቶች በተለይ ለማስተዋል የሚቸገሩበት ምክንያት ይሄ ነው ማለት ነው። ስለዚህ ዓለም ሳይፈጠር የታወቀው መዋጀታችን ነው እንላለን። ይህ አሁን በእኛ ዘመን ወደ መታየት የመጣው እግዚአብሔር የራሱን መለኮታዊ ዝግጅት አስተዋውቆን የሚቀረው ነገር ምንድን ነው ካለ በእግዚአብሔር ሐሳብ ውስጥ የነበረ ነገር በእኛ መታዘዝ የሚፈጸመው ነገር ብቻ ነው ማለት ነው። ይህ ካልሆነ ግን ከመታዘዝኛ ከጎደልን መታወቃችንና መመረጣችን አልጸናም ማለት ይሆናል። እግዚአብሔር ራሱ መጥራቱንና መምረጡን ለኛ ለመፈጸም ፈቃዳችንን ይፈልጋል። ጠርቶናል፣ አውቆናል፣ እንደ ሕዝብ እንደ ማህበር። ግን መታዘዛችንን ፈቃዳችንን ይፈልጋል። ሁለተኛ ተሰሎንቄ ምዕራፍ 1 ከ11 እስከ 12 ያለው የመጽሐፍ ቅዱስ ክፍል ስለዚህ ደግሞ እንደ አምላካችን እንደ ጌታ እንደ ኢየሱስ ክርስቶስ ጸጋ የጌታችን ኢየሱስ ክርስቶስን ስም በእናንተ ዘንድ ሊከብር እናንተም በእርሱ ዘንድ ልትከብሩ አምላካችን ለመጥራቱ የምትበቁ አድርጎ ይቆጥራችሁ ዘንድ የበጎነትን ፈቃድ ሁሉ የእምነትን ስራ በኃይል ይፈጽም ዘንድ ስለ እናንተ ሁልጊዜ እንጸልያለን። እግዚአብሔር መምረጡንና መጥራቱን በእኛ ነው የሚፈጽመው። ስለዚህ የኛ ፈቃድ ከሌለ፣ የኛ መታዘዝ ከሌለ፣ የኛ እምነት ከሌለ፣ የኛ ንስሐ መግባት ከሌለ፣ የኛ መጽናት ከሌለ፣ የኛ የእምነት ስራ በእኛ ህይወት ውስጥ የእምነት ስራ በኃይል ካልተፈጸመ አምላካችን ለመጥራቱ የምትበቁ አድርጎ ይቆጥራችሁ ዘንድ እንደሚል አልበቃንም ማለት ነው። አልበቃንም። ችግሩ የኛ ነው የሚሆነው ማለት ነው። እግዚአብሔር አምላካችን መድኃኒት ወይንም ቤዛውን ያወቀበት እንዲሁም ቤዛውን ለሰዎች ሁሉ ከጥፋታቸው ሊመልስበት የወሰነበት እቅዱን ተናግሯል። ማንኛውም ግለሰብ ብቻውን በእግዚአብሔር የቀደመ እውቀት፣ ውሳኔ፣ ምርጫ፣ ጥሪ ውስጥ ከሌሎች ተነጥሎ ተጠርቻለሁ ብቻዬን ነው የጠራኝ አይልም። እግዚአብሔር በዘመናት አሰራሩ ውስጥ አንድን ሰው አብርሃምን እንኳን በምድራዊ በእስራኤል ታሪክ ውስጥ ሲጠራ አህዛብን የዓለምን ወራሽ ጠቅላላ አድርጎ ነው። በውስጡ ብዙ ነገር ነው ያየው። ስለዚህ መጠራትና መመረጥ የሚባለው ነገር ለሰዎች ሁሉ እግዚአብሔር በወንጌል በኩል ያደረገው ነገር ነው። በወንጌል እየተፈጸመ በመታዘዛችን ለወንጌል በመታዘዛችን በእግዚአብሔር ጸጋ እርዳታ በህይወታችን የእምነት ስራ በኃይል እየተፈጸመ ወደ እግዚአብሔር ክብር የሚያደርሰን ነገር ነው ማለት ነው። ስለዚህ በግላችን የተተወለን የራሳችን ድርሻና ኃላፊነት አለ። በእግዚአብሔር መመረጥ መጠራት ውስጥ እኛ ታዘናል ወይ የሚለው ነገር ትልቅ ነገር ነው። ስለዚህ ዳግም ልደት እምነትና ንስሐን ተከትሎ የሚመጣ የውሃ ጥምቀትና የመንፈስ ቅዱስ ሙላት መሆኑን ግልጽና ክርክር የሌለበት ነው። አንዳንዶች ዳግመኛ ልደት ከእምነት በፊት ያለ ልምምድ አድርገው ሁሉ የሚወስዱ ሰዎች አሉ። ይሄ ተገቢ አይደለም። ያመነ ሰው አምኖ ተጠምቆ ነው የሚድነው። ያመነና የተጠመቀ ነው የሚድነው። ያለ እምነት የሆነ ነገር ሁሉ ኃጢአት ነው። ስለዚህ ከእምነታችን በፊት ዳግም ተወልደናል የሚለው
የአንዳንዶች አስተሳሰብ በጣም ትልቅ ስህተት ነው ማለት ነው። ስለዚህ ወደ ዳግም ልደት የሚያመጣን እምነት ይቀድማል። ወደ ዳግም ልደት የሚያመጣን ውሳኔ ይቀድማል፣ ንስሐ ይቀድማል ማለት ነው በህይወታችን ላይ። ስለዚህ ከሰዎች ይህንን ወደ ዳግመኛ ልደት የሚያመጣቸውን ከእግዚአብሔር ሰማያዊ ጥሪ ተካፋይ የሚያደርጋቸውን የቀረበ ጥሪ ሲመጣ ያልተገባቸው ሆነው ምላሽ ባለመስጠታቸው፣ ይሄ ጥሩ ቃል ይመስለኛል እና ከዘላለማዊ ክብር ይጎላሉ። በማቴዎስ 22:8 እና አንደኛ ጴጥሮስ 1:2 ላይ ስለ እግዚአብሔር የጠራቸው ሰዎች ለመጥራቱ የሚበቁ ሆነው አለመገኘታቸው። አሁን ለልጁ ሰርግ ያዘጋጀ ሰው እንዲታደሙ የጠራን አንድ ሰው አንድ ንጉስን አስቀምጦ ጥሪውን አስተላልፏል። ሰዎችን መርጦ ኑ ታደሙ ብሎ ጠርቶ እያለ ሰዎቹ ግን የማይገባቸው ሆኑ። እሱ አክብሮ ጠርቷቸው የማይገባቸው ሆኑ። ስለዚህ ማመካኘት ጀመሩ በአንድነት ይላል። ዝርዝር ውስጥ መግባት አያስፈልግም። ስለዚህ እነዚህ ሰዎች እግዚአብሔር ለጠራቸው ጥሪ ታማኞች ባለመሆናቸው ምክንያት የሚሰሙትን እግዚአብሔር ፈለገ ማለት ነው። ስለዚህ ለሰው ሁሉ የቀረበ ስለሆነ መስማት የቻሉ ሰዎች፣ ማመን የቻሉ ሰዎች በዛ ነገር ተጠቀሙ ማለት ነው እና በምርጫው በቀደመው እውቀቱ እግዚአብሔር ሰውን ሁሉ ጠርቷል። ይህ በተሰሎንቄ ምዕራፍ 1:11 እና 12 መሰረት ራሱ አምላክ የመረጣቸው የጠራቸው የሚበቁ ሆነው መገኘታቸው በበጎ ፈቃዳቸውና በእምነት ስራ በኃይል መፈጸማቸውን ያረጋግጣል። ስለዚህ እግዚአብሔር አብ ያቀዳቸው የማስተሰሪያና የቤዛነት መንገዶች በሙሉ በክርስቶስ በልጁ የሚፈጸሙ የሚታዩ ሆነው በእግዚአብሔር የተመረጠ ሆኖ ለመገኘት ግን በአንደኛ ጴጥሮስ 1:2 መሰረት 3 ቅድመ ሁኔታዎች ተቀምጠዋል። እነዚህ ሂደቶች ለወንጌል በመታዘዝ የተመረጠ ሰው የተጠራ ሰው የሚቀበላቸው መሰረታዊ የእምነት እውቀቶች ሆነው ነው የተቀመጡት። እነዚህ ነገሮች ምንድን ናቸው? በመንፈስ መቀደስ፣ ለወንጌል በመታዘዝ፣ በደም በመረጫት እርግጠኝነት ውስጥ የሚገቡ ናቸው። ስለዚህ የሰው ትልቅ ድርሻ እዚህ ውስጥ እንዳለ ያሳያል። ስለዚህ የእግዚአብሔር የቀደመ ውሳኔ እግዚአብሔር የወሰናቸውና የመዳናችን ውሳኔዎች እነዚህ እቅዱ የምንለው የመዳን እቅድ በሰዎች የተዘጋጀ የተቀመረ አለመሆኑን የሚያረጋግጥልን ነገር እግዚአብሔር የቀደመው ውሳኔው ማለት ያዘጋጀው የመዳን እቅዱ ስለሆነ ሰው ያን ነገር ሊያቅደው ሊጽፈው ይሄ ነው የሚያድነው ብሎ ትምህርት ሊያደርገው የማይችለው እግዚአብሔር ዓለም ሳይፈጠር የወሰነውን የማዳን እቅዱ ውስጥ በመታዘዝ መግባት ነው የኛ ድርሻ። ስለዚህ ስለ ሰው ልጆች መዋጀትና በዘላለማዊ ሕይወት ውስጥ መግባት አስቀድሞ በእግዚአብሔር የታወቀ መንገድ ብቻ እርሱ እውነተኛ የመዳን መንገድ መሆኑን ያስረዳናል። የትኛውን ልስማ፣ የትኛውን ልክ የሚል ጥያቄ ያላቸው ሰዎች ወደ መጽሐፍ ቅዱስ መጥተው እግዚአብሔር ዛሬ በእኛ ዘመን በዚህ ብዙ ትርምስ ባለበት ዘመን የወጣ የሰዎችን ትምህርት ሳይሆን በእውነተኛ ቃሉ ላይ ያሰፈረው ሰዎች የሚድኑበት መንገድ የትኛው ነው ብሎ እንዲያስተውል ይረዳዋል ማለት ነው። በሰው ያልተዘጋጀ በሰው ያልተሰራ የእግዚአብሔር የማዳን እቅዱ ምንድን ነው ብሎ እንዲያይ ይረዳዋል ማለት ነው እና ሰዎች እንዲድኑ ምን ማድረግ እንደሚገባቸው ቢጠይቁ ቢታዘዙ እና ቢያደርጉት ከሁሉ አስቀድሞ የእግዚአብሔር ሐሳብ የሆነው እውቀት ምንድን ነው ብለው እየተገበሩት እንዲቀጥሉ
ይሄ የእግዚአብሔር አስቀድሞ መወሰን የሚለው ትምህርት ትልቅ ድርሻ አለው ማለት ነው። እና እግዚአብሔር አስቀድሞ የወሰናቸው የተባሉት ምን አገኙ ካለን በክቡር የክርስቶስ ደም መዋጀታቸው ነው አገኙት የሚባለው ሲታዘዙት። አንደኛ ጴጥሮስ 1:21 ለክብራችን የወሰነው ነው። አንደኛ ቆሮንቶስ 2:7 ዓይን ያላየው ጆሮ ያልሰማው የተባለው በሰው ልብ ያልታሰበው የተባለው እግዚአብሔር ለሚወዱት ያዘጋጀው ብሎ መዳን ነው የሚለው። መዳንን ያገኙት የልጁን መልክ መምሰል ነው የሚለው። ክርስቶስን መልበስ፣ አሮጌውን አዳም መግፈፍ፣ የሚበሰብሰውን አስወግዶ የማይበሰብሰውን አዲሱን ሰው ክርስቶስን መልበስ፣ በኢየሱስ ክርስቶስ ስራ ልጆች እንድንሆን ልጅ ተብሎ የመጠራት የመቆጠር ኤፌሶን 1:5 ላይ እንደርሱ ሐሳብ ርስትን ሰማያዊ ርስት የማያልፍ የማይጠፋ ርስት መቀበል ነው። ስለዚህ የእግዚአብሔር መምረጥና መጥራት የእግዚአብሔር መጥራት የተከናወነው በወንጌል መስፈርት ብቻ ነው እንላለን። ሌላ መስፈርት የለም። ስለዚህ የጌታችን ኢየሱስ ክርስቶስን ክብር ለማግኘት ይላል ያንን ክብር በወንጌላችን ጠራችሁ። እግዚአብሔር ሰውን የሚጠራበት ወደ ራሱ የሚስብበት መጥሪያ መንገዱ ዓለም ሳይፈጠር በሱ ዘንድ ባለው ውሳኔ ግን የሚጠራው በወንጌል ነው። ወንጌል ደግሞ በሰው ልጆች ታሪክ ውስጥ በዘመናት ውስጥ በክርስቶስ ኢየሱስ ሞት መቀበርና ከሙታን በመነሳት የተፈጸመ ነው። መመረጣችን በክርስቶስ እንጂ በማንነታችን ላይ የተመሰረተ አይደለም ብለናል ደጋግመን። ስለዚህ እኔ እንደዚህ ስለሆንኩ እኔ እንደዛ ስላልሆንኩ የሚል ነገር የለውም። ክርስቶስ ነው መነሻው ማለት ነው። የተመረጡ ተብለን ለመጠራት ያበቃን አሁን የተደረገልን ነገር ነው የሚለን መጽሐፍ ቅዱስ። ያን ነገር ይነግረናል። በጣም ጥሩ ቃል ነው ይሄ ቃል። እናንተን ከጨለማ ወደሚደነቅ ብርሃን የጠራችሁ ይላል። የእርሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ፣ ለሰማያዊ ርስት፣ ለዘላለም ለማያልፈው ርስት ናችሁ። እናንተ ቀድሞ ወገን አልነበራችሁም፣ የኋላ ነገራችሁ ሲታይ አልነበራችሁም ነው። አሁን ግን የእግዚአብሔር ወገን ናችሁ። ስለዚህ ቀድሟችን የተቀየረ አሁናችን ያማረ የእግዚአብሔር ወገን ያደረገን አሁን በመታዘዝ የተቀበልነው የእግዚአብሔር ጸጋ ነው። ስለዚህ እናንተ ምሕረት ያገኛችሁ አልነበራችሁም፣ አሁን ግን የእግዚአብሔርን ምሕረት አግኝታችኋል። እግዚአብሔር ይመስገን።